ትምህርት ቤት ዘሜን ውስጥ ጋር አግኝቼለት ነበር። ልጅሽ ስንት አመቱ ነው እህቴ? አሁን 27 ያዘ። 27 እሺ። አመት እድሜ ቤተሰባዊ ህይወት ራእያቸው መልካም ሆኖ ዛሬ ለሌላው አስተምሮት የሚገባ ታሪክ የያዙ እናትና አባቶቻችን ጋር ቆይታ እናደርጋለን። ከሰስሹም ወይ ያላችሁ እየጠየቃችሁኝ ነው። ትላንትና እስከ ምሽቱ 5 ሰዓት ድረስ መጀመሪያ ጤና ጣቢያ ነበርኩ። ከዛ ጤና ጣቢያ ኮላፕስ ያርኩ ሳስቸግራቸው ፌንት ያርኩ ሳስቸግራቸው ወደ አቤት ሆስፒታል ልከውኝ ኤክስሬ ምናምን ተነስቻለሁና ውጤቱ የሚደርሰው ገና ሰኞ ነው። ሰኞ ጠዋት ነው የቀጠሩ። ሌላው ደግሞ ከፖሊስ ጣቢያ ራሱ አቤት ሆስፒታል ፖሊስ ጣቢያው ለአቤት ሆስፒታል ብሎ ደብዳቤ መጻፍ አለበት። ደብዳቤውን ይዘሽ መተሽ ነው ከዛ በኋላ ሕክምና ማስረጃ ምን ሰጥሽ ብለዋል። ነገር ግን ገና ፖሊስ ጣቢያም ዛሬ አልሄድኩኝም። ምክንያቱም ዛሬ ደግሞ ትንሽ ፔንም ነገር ነበረው። ሴቶች ጉዳይም ሄጄ ነበር። ሴቶች ጉዳይ ሄጄ አንዳንድ ነገር ጨረስኩኝና ሴቶች ጉዳይም ጠርተው ሊያናግሩት ደብዳቤ እንድሰጠው ሰጥተውኛል። ነገር ግን ደብዳቤውን ራስሽ ስጪ ብለዋል። ራሴ እንዴት መስጠት እንዳለብኝ አላውቅም። ግን ደብዳቤውን ይዤን ያለሁት እስቲ አንድ ማቃት ሴት አለች። እሷ ከተባበረችኝ የሚሰጥልኝ ሰው የምታዘጋጅልኝ መንገድ ፈልጌ ደብዳቤው በእጁ እንዲደርስ አደርጋለሁ። ዛሬ ደህና ነኝ፣ ምንም አይደለም። ያው ፔኑ እንዳለ ነው። ደግሞ ቁስ እንዲህ አይነት ቅጥቅጥ ሲያድር ይጠቁራል፣ በጣም ጠቁሯል። አሁን ትንሽ አቅም ነው ያጣሁት፣ ምክንያቱም በጣም ውስጤ ዲስተርብ ሆኖ ስለነበር አቅም ብዙ የለኝም። ግን እግዚአብሔር ይመስገን ከጎኔ ስላላችሁ አብራችሁኝ ስላላችሁ አትሊስት አይዞሽ እንኳን እያላችሁኝ ስላላችሁ በጣም አመሰግናለሁ። አብዛኞቻችሁ ደግሞ አድራሻ እየጠየቃችሁ ነው። አድራሻዬ ዊንጌት የሚባል ሰፈር ምናልባት የምታውቁ ከሆነ ብርሃናት ዓለም ጴጥሮስ ጳውሎስ ቤተክርስቲያን አካባቢ ያለበት አለፍ ስትሉ ጊዮን በረኪና ድልድይ እንደዚህ አደባባይ ዞሮ ጊዮን በረኪና ልክ ጊዮን በረኪና ይዛችሁ 100 ሜትር ያህል ገባ ብሎ ነው ሰፈሬ። ቤት የምኖርበት ቤት የአቶ ተክለ ሃይማኖት ቤት ይባላል። እዛ ነው የምኖረው። ስልክ ቁጥር ደግሞ ለጠይቃችሁኝ አስቀምጫለሁ 0913 51 32 73። አንዳንዶቻችሁ ደግሞ ልጅሽ ፊት ነው የመታሽ ልጅሽ እንዴት ነው እያላችሁኝ ነው። አዎ ልጄ ፊት ነው የተመታሁት። ልጄ ያልተረጋጋም ስቲል ነው። ምግብ አይበላም፣ በጣም ዲስተርብ ነው። ከውጭ አልገባም ብሎኝ አሁን ነው ገና በግድ የገባው። ገና ነው አልተረጋጋም፣ ዲስተርብ ነገር ሆኗል። እንግዲህ እግዚአብሔር ደግሞ ያውቃል። ሁላችሁም ግን ከጎኔ ስላላችሁ ሁላችሁም ስለምትደርሱልኝ አመሰግናለሁ። እግዚአብሔር ይባርካችሁ። ጸልዩልኝ። ከጸሎት ውጪ ምንም የለም። በድጋሚ መጣው። አብዛኛው ሰው እንደገና ስልኩን ቴክስት አድርጊልን የመታሽን ሰው ስልክ አድራሻ እንፈልጋለን እያላችሁ እየጠየቃችሁ ነው። ስልክ ቁጥሩ 0911 34 89 13 ደግሞ አለው 0911 34 89 13 ነው። ፋሲካ ይባላል ስሙ፣ ፋሲካ ነው። ሰላም ውድ የቲክቶክ ቤተሰቦቼ እንደምን አላችሁ? ደህና ነኝ እግዚአብሔር ይመስገን። በነበረን ያው ታስሮ እንደነበረ ነግራችሁ ነበር። በነበረን ጊዜ ምንድነው የሆነው? ፖሊሱ ያለበትን የጤና ሁኔታ አይተው ምስክር ማግኘት ፈልገው ነበርና ምስክሮቹ ደግሞ ግቢ ውስጥ የነበሩት ሁለቱ ሰራተኞች ናቸው። ሰራተኞቹ እንዳትመሰክሩ ተብለው ሊክዱ ፈልገው ነበረ። ነገር ግን በመሃል እናቴ ስትጠየቅ ማን መታት? ወንድሟ ነው። በምንድን ነው የመታት? በእንጨት ብላ መስክራ ማናገላገለ ሲባል ሰራተኞቹ እንደሆኑ ተናግራ ፖሊሱ ሰራተኞቹ
ወንጀልን ለመከላከል ወንጀሉን ለመደበቅ ባደረጉት ጥረት ይዟቸው ሄደው እንዲመሰክሩ ተደርገው መስክረዋል። ከዛም በኋላ እንዲታሰር ተደርጓል። ነገር ግን በነበረው ነገር ፖሊስ ያው በሽምግልና ጨርሱ ነው የሚለው። በሽምግልና ተብሎ በሽምግልና እንዲጨረስ ምክንያቱም እነሱ ሽማግሌዎቹም ቢሆን አባቴም ቢሆን እንዲታሰር አይደለም የፈለጉት፣ የኔም ፍትህ አይደለም የፈለጉት። ሞቼ ቢሆን ኖሮ ፍትህ ይቀጥል ነበር። ነገር ግን እኔ ነግሬያቸዋለሁ፣ ዛሬ እናንተ በምታደርጉት ነገር ዛሬ ሰልስቴ ነበረ ብዬ ነግሬያቸዋለሁ። ነገር ግን በነበረው ነገር በቃ ቁጭ ብለን ፌስ ቱ ፌስ ያለው ችግር ሁሉንም ነገር እንድናገር ተደረኩኝ። ነገር ግን ምንም ብናገር መፍትሄ እንደሌለው አውቃለሁ። ምንም የሚለወጥ ነገር እንደሌለ አውቃለሁ። ምክንያቱም ከልጅነቴ የኖርኩበት ነገር ስለሆነ ያደግኩበት ነገር ስለሆነና ነገር ግን ምንድነው ያለው ለመሆኑ የደበደብካትን አይተዋል ሲባል አላየሁትም ማለት ገልጬ ሳሳይ በዚህ ልክ አይደለም የመታወት እኔ አይደለም የመታወት ብሎ ነው ካደውና በጣም ያሳዝናል። በቃ እኔ እንጃ ፖሊስም የህጉን ክብደት እንዴት እንዳየው አላውቅም። መጨረስ ያለባችሁ በሽምግልና ነው። ኢቭን ፍርድ ቤት እንኳን ቢሄድ ፍርድ ቤት እንኳን ቢቆም ፍርድ ቤት የሚያደርገው በሽምግልና ነው ስላሉ እኔ እንዴት እንደሆነ አላውቅም። እኔ ግን እንዲ በቃ ሁሉም ሽማግሌዎችም ቢሆን አባቴም ቢሆን እንዲፈታ እንጂ የፈለጉት ለኔ ፍትህ ማግኘት ለኔ ለቀጣይ ህይወቴ ማስተካከል ማንንም ያሰበ ሰው የለም። ከቤተሰብ ጀምሮ ከልጁ አባት ጀምሮ ደስተኛ ነው የሚሆኑት። እኔ በህይወት ባልኖር እኔ በሞት የነሱ ታሪክ ተቀብሮ እንዲቀር ነው የሚፈልጉት። የልጅ ታሪክ ተቀብሮ እንዲቀር ነው የሚፈልጉት። ስለዚህ እኔ ደግሞ እንደሱ እንዲቀጥል ስለማልፈልግ በቀደም የተለቀቀው ቪዲዮ በተለይ ቁስሉ የነበረውን ቪዲዮ አስጠፍተውታል። ልከፍተውም ስሞክር እንኳን አይከፍትም። ስለዚህ እናንተ የምታዩትን ነገር ስልኬም ጤነኛ ስላልሆነ ሰዎች እንኳን ፎሎ ሲያደርጉኝ ፎሎ ባክ መመለስ አይችልም። ሊሚት ይለኛልና እባካችሁ የምታዩት ታላላቅ ሰዎች የህግ ሰዎች በቃ እባክሽ ክብርት አዳነች አቤቤ ከቻልሽ በቃ ለኔ የሚሆን ቤት ሰተሽ በሰላምና በነጻነት የሞራሌም ተጠብቆ ልጄን በአግባቡ ማሳደግ እንድታግዙኝ በእግዚአብሔር ፍቅር ጠይቃለሁ። ምክንያቱም እኔ መኖር ፈልጋለሁ። ምክንያቱም እኔ ልጄን ማሳደግ ፈልጋለሁ። ለልጄ መኖር ፈልጋለሁ። እባካችሁ በቃ እባካችሁ እንድታግዙኝ በእግዚአብሔር ፍቅር ጠይቃለሁ። ነገ ከሞትኩ በኋላ ማንንም እንዲያግዘኝ፣ ነገ ከሞትኩ በኋላ የቆንጂት ልጅ እንደዚህ ሆነ፣ ነገ ከሞትኩኝ በኋላ ቆንጂት እንደዚህ ነበረች ለልጇ ተብሎ ምድር እንዲወጣ ጋዜጣ ላይ እንዲወጣ የሚዲያ ማድበቂያ መሆን አልፈልግም። ከወዲሁ እንድታግዙኝ እፈልጋለሁ። እባካችሁ የምታዩ ሰዎች በሙሉ በእግዚአብሔር ፍቅር እንድታግዙኝ እለምናለሁ። አመሰግናለሁ። ሰላም ውድ የቲክቶክ ቤተሰቦቼ እንደምን አላችሁ? እዛ ትምህርት ቤት አገኘሁ። 3 አመትሽ ነው ማለት ነው? አዎ። ኦኬ። ግን አትመስይም። አዎ ስፖርት አስተማሪ ነኝ። ኦኬ። ጥሩሽ። እና በቃ ልጄን ደስተኛ ለማድረግ ጥራለሁ። ለዛ ነው። ከዛ ትምህርት ቤት አገኘሁለትና ዛሚ እንዳስገባው አደረገችኝ። ከዛ ከኔ ዊንጌት ነው ያለሁት። ከዊንጌት መከኒሳ ማመላለስ በጣም ከባድ ነው። ማመላለስ ስለማልችል በቃ ትምህርት ቤቱን ሳላስገባው ቀረሁኝ። ግን በዚህ ሁሉ መሃል የልጄ አባት ልጄን ይደበድበዋል። ቤተሰቦቼ እናትና አባቴ እንደውሻ ያደርጉታል። ታላቅ ወንድሜ እንደፈለጉ ነው የሚደበድቡት። በቃ እንደፈለጉ ነው የሚያደርጉት። እና የተጽዕኖ በዛ፣ በጣም ዱላው ድብደባው በዛበት። ይሄ ነገር ሲበዛ እኔ ምንም በቃ መቆጣጠር አልቻልኩም። ብዙ ጊዜ ደም በደም ሆኖ አገኘዋለሁ። ምን ሆኖ ነው ስል ምላሽ የሚሰጠኝ ሰው የለም። መጨረሻ ላይ አሁን ከፍ ካለ በኋላ አሁን ወደ 21 አመቱ አካባቢ አንድ ሰው መንገድ ላይ አገኘኝ። ኤንጂኦ የሚሰራ ሰው አገኘኝና በቃ ሙሉ ታሪኬን ነገርኩት። በፊት ለሰው አልናገርም ነበር፣ ምክንያቱም ሰው የተከበረ ቤተሰብ ልጅ ናት ብሎ ስለሚያስብ ማንም ሰው አይረዳም የማወራውን ነገር። ከዛ ለሰውየው ስነግረው በቃ አንዳንድ ነገሮችን እንፈልግለታለን አለኝ። ከዛ መከኒሳ ወደ አቦ አካባቢ ካቶሊክ ድርጅት ውስጥ አስገባሁት።
ካቶሊክ ድርጅት ውስጥ አመት ከ5 ወር ተቀመጠ። አመት ከ5 ወር ተቀምጦ ልክ በሆነ ታይም ላይ ይቀያየራሉ ሰዎቹ ተቀያየረው አንዱ ሌላ ቦታ አንዱ ሌላ ቦታ ሙቭ ያደርጋሉ። በዛን ሰዓት ልጅ ወጥቶ ጠፋብኝ። እኔ እንደሄጄን አየው ነበር። ሲጠፋ የት መሰለሽ ከመከኒሳ አቦ ጠፍቶ ወደ መገናኛ ጎሮ የሚባል ሰፈር እንደገና አፋልጉኝ ከለር ፕሪንት አድርጌ ለጥፌ ፈልጌ እንደገና ልጄን አገኘሁት። ልጄን ሳገኘው ግን በቃ እንዴት ልበልሽ እጁ ተጎድቶ ነበረ፣ በመኪና ተመቶ ጀርባው ተመቶ ነበረ። ከዛ ይዤው መጣው እንደገና። በጣም የሚገርምሽ ግን አያውቅም ነው የሚሉት። በጣም ነው የሚያውቀው፣ በጣም ነው አንደርስታንድ የሚያደርገውና በቃ ሀብዬ ይሄን ቃል ስጠቀም በጣም አዝናለሁ። እውነት ምነግርሽ ግብረ ሰዶም ሳይሞከር አይቀርም። በቃ እንደዛ አይነት ነገር ሳይገጥሙ አይቀርምና ሲተኛ እላዩ ላይ ካካውን ይለቅብኛል ምናምንና በቃ ጥርጣሬ ገባኝ። ይሄ ነገር ከምን ሊመጣ ይችላል ብዬ በቃ እያዘንኩኝ እያለቀስኩኝ ብቻዬንም እንደ እብድ እየጮኩኝ ጌታ ሆይ ምን አለ ብትገለን እኔና ልጄን፣ ምን አለ በቃ ወደ ራስ ዛሬ ልጄን ገለህ ነገ እኔን ውሰደኝ እላለሁ እና ሞክራለሁ። ለመግደል ደግሞ ሞክራለሁ። የሚገርምሽ እውነት ሳልዋሽሽ ምነግርሽ እሱንም ራሴንም ለመግደል ሞክራለሁ። ግን አልሞትም። በቃ እንኖራለን ሳይሆንና ከዛ ድጋሚ እየጨቀጨቁ እየደወሉ ይጨቀጭቁኛል። በቃ ልጁን አምጪ፣ ልጁ መምጣት አለበት ሲሉኝ ድጋሚ ወሰድኩት ካቶሊኮቹ ጋር። ድጋሚ ወስጄ ሳስገባው ድጋሚ ጠፋ። የሚገርምሽ ድጋሚ ጠፍቶ የት መሰለሽ የመጣው እኔ ሰፈር እኔ ምን ችግሮች ሲገጥሙን ኢቭን ከቤትም አልፎ አሁን በቢሮም አካባቢ አንዳንድ ጊዜ ሰዎች ነንና የሚያስጨንቅ ጉዳይ ሲገጥመን መተን የምናመክረው አባታችን ነው። በዋናነት አባታችን እናታችን ነው። መጀመሪያ ምንድነው ፊትሽንም አንብበው ያውቃሉ፣ ምንድነው የተፈጠረው ምናምን ግልጽ አድርገን እንነጋገራለን። እንዲህ አይነት ችግሮች አሉ። እስቲ የጊዜው ሁኔታ አብሮ የፈጠረው እንጂ ኖርማሊ በግላችን የተፈጠረው ሁኔታ ሳይሆን አብሮ የተፈጠረው ከጊዜው ጋር አብሮ የሚመጣ ነው። እንዲህ ነው ያለፈው፣ እኛም ያለፈው ነገር ነው፣ እናንተም ማለፍ አለባችሁ፣ ታገሱ፣ ትዕግስት ያስፈልጋል ምናምን እየተባለ በምክር ነው የኖርነው። እውነት ለመናገር ሌላ አብረን በምንኖርበት ጊዜ መጀመሪያ እዚህ እኛ ግቢ ልንመጣ ስንል ከባለቤቴ ጋር ነበር የተነጋገረው ጋሼና ኖ ለምን አትመጡም ወደሚል ነገር ሲመጣ እኔ ቆመ ብዬ አስቤያለሁ። እውነት ለመናገር በሰዓቱ ምክንያቱም ከድሮም ጀምሮ ስንሰማ የእናት ቤት የአማች ቤት ምናምን ይባል ነገር ስለነበረ እሱ ነገር አስበሽ ችግሮች ሲገጥሙን ኢቭን ከቤትም አልፎ አሁን በቢሮም አካባቢ አንዳንድ ጊዜ ሰዎች ነንና የሚያስጨንቅ ጉዳይ ሲገጥመን መተን የምናመክረው ጊዜው ሁኔታ። እንኳን አደረሳችሁ። አሜን። እንዴት ናችሁ? እግዚአብሔር ይመስገን። በዓሉ እንዴት ነው? በዓሉ ጾሙ ድንቅ ነው። እንግዲህ እኛ እግዚአብሔር ለዚህ ካደረሰን ከጎረቤቶቻችን ከወዳጆቻችን ጋር እስቲ ለምን እናከብረን ብለን ነው አስመንበት የተነሳ ነውና በእኛ በኩል እጅግ በጣም ድንቅ በዓል ነው ማለት ነው። አይ በጣም ደስ ይላል። እንግዲህ ምን ያህል አመት ነው አብራችሁ በትዳር የቆያችሁት? እኔና ወይዘሮ ሽመቤት ከተጋባን 50ኛ አመታችን ልክ ዛሬ 50ኛ አመታችን ነው። ልክ ዛሬ 50ኛ አመታቸውን እያከበሩ ነው። ምን ትላላችሁ? እልልታ እንኳን ደስ አላችሁ። በጣም ደስ ይላል። እንደው ይሄንን 50 አመት በዓል ማክበር የሚሰማው ስሜት ምንድነው? እስቲ ከዚህ እንጀምር ቆይታችንን። እኛ ይሄንን የትዳር ቆይታ የተለማመን ነው ከአባቶቻችንና ከእናቶቻችን ነው። እነሱም ጥሩ የትዳር ቆይታ ጊዜ የሚያሳልፈው ነው የሞቱት። ስለዚህ እኛም ደግሞ የእነሱን ፈለግ ተከትለን ጥሩ መሆኑንም ደግሞ አይተን አረጋግጠን ያንኑ ተከትለን ነው የመጣነውና እንግዲህ ልምዱ ከአባቶቻችን ተሞክሮ ያላቸው የረጅም አመት እድሜ ቤተሰባዊ ህይወት